እስራኤል ሉዓላዊ ሀገር ነች። ህዝቧ ሉዓላዊ ህዝብ ነው። ሰብአዊ ህዝብ ነው። አሁን እኮ እንደ ኔሽን ኦፍ እስራኤል ማለት አትችልም እኮ አይባልም። ሌጂቲሜት እንደማየው ሁለተኛው ዴሞናይዜሽን ኦፍ እስራኤል ማሰይጣን እንግዲህ ከታሪክም ያየናቸው ጀምሮ አሁንም ዴሞናይዜሽን እኔ ይገርመኛል። አንዳንድ ነገሮች አሁን እንኳን በሚደረገው ነገር ውስጥ የሜንስት እንትኖች አሁን ለምሳሌ የአይዲኤፍ ዌብሳይት በግልጽ የሚያወጧቸው ነገሮች አሉ። አሁን ያሉት ግሩፖች እንዴት አድርገው ህዝቡ መካከል ገብተው ክሩዝ ሚሳይል በሰው ቤት መኝታ ቤት ስር ሮኬት ላውንቸር ትምህርት ቤት መካከል ሆስፒታል መካከል ኖባዲ ሪፈርስ ዛት ብቻ በተገኙ ጥቂት ነገሮች አሁን አንዳንድ ሜንስትሪም ሚዲያዎች ስትመለከት እንደዚህ አይነት ፖለቲካል መድረኮች ላይ የሚነገሩ ነገሮች ሁሉ የእስራኤል ህዝብ መንግስት ማን ነው መልአክ ነው ያለው። ግን ኦቨርሊ ዴሞናይዝ መደረግ ራሱ በቃ እንዲህ ነው። ይሄ ቅድም በታሪክ ያነሳናቸው ነገሮች ዴሞናይዜሽን እና ማሰይጠን ደካማ ህዝብ ሊሆን ይችላል፣ ኢሞራል የሚሆን ህዝብ ሊኖረው ይችላል። ግን ባህሪ በብሔር አይወሰንም። አይሁድ ስለሆነ ብቻ ሰይጣን ነው ማለት ይሄ እኮ ሰይጣናዊ ነው ራሱ ዴሞናይዜሽን which is openly የሚደረግ ዛሬ የያዝነው ቶፒክ ዙሪያ በአንቲሴሚቲዝም ዙሪያ አንቲ ዛዮኒዝም የሚባልም አለ። አንቲሴሚቲዝም ከህዝቡ ጋር የተያዘ ነው። አንቲ ዛዮኒዝም ከላንዱ ጋር የተያዘ ነው። እሱኑ ታሪኩንም ጀምረን እንግዲህ በሚቀጥለው ፕሮግራማችን አንቲሴሚቲዝም አንቲ ዛዮኒዝም ብናነሳውና የዩኤን መድረክን በተመለከተ እኛም ቀምሰነዋል፣ እንደ ኢትዮጵያውያን አይተነዋል። ባያዝድ እንደሆነ በጣም እንትን ፓፔት እንደሆነ ተመልክተነዋል። በህዳሴ ግድብ ዙሪያ በነበረው ነገር ምን ያህል ባያዝድ እንደሆኑ አይተናል። በሊግ ኦፍ ኔሽን ጊዜ እንኳን ኢትዮጵያ ያኔ በጣሊያን ተወራ መንግስት ንጉሱ ተሰደው እዛ በቆሙበት ሁኔታ አይተነዋል ምን ያህል እና ዛሬ የሌጂቲሜሲው ተከራካሪ መሆን አያምርብንም ኢትዮጵያን ከታሪክም ከቅርባችንም ከጥሩ ታሪክም አንፃር የዩናይትድ ኔሽን መድረክ ሌጂቲሜሲ ላይ ለመከራከር እኛ አያምርብንም። አይተነዋል ባያዝድ እንደሆኑ በምን እንደሚሽከረከሩ እናውቃልና የእስራኤልን ጉዳይ በተመለከተም ያሉባቸውን አንዳንድ ነገሮች በግልጽ የምናወራው ይሆናል። እነዚህ ነገሮች ላይ ይሄ የእስራኤል ህዝብ እስራኤል ምድር ከመኖሩ አንጻር ከታሪክ ጀምሮ ከ3000 ዓመት ታሪክ ጀምሮ እስከ 1947 ድረስ ባሉት ነገሮች ላይ በዛ አንጻር እውነት እንደዛ ነው ወይ? አክቹዋሊ ሰፓሬት ማድረግ የማይቻልባቸው ብዙ ነገሮች አሉ። ተሰፋፍተው አምጥተው ለማድረግ የተፈጠሩ ነገሮች እንጂ ታሪኩን ስንመለከት፣ አካሄዱን ስንመለከት፣ አግባቡን ስንመለከት ምንም ውሃ የማይዝ አስተሳሰብ እንደሆነ ይሄ አሁን የተነሳው ጉዳይ አሁን ያልከው ጉዳይ በሰፊው የምናየው ይሆናል ብዬ አስባለሁ። በዚህ አቅጣጫ ግን እኔ ጥቂት ነገር እንደው ጊዜ ካለን ቅድምም አንድ መግቢያችን ላይ ብያለሁና ክርስቲያኑ በተለይ ኤሊት ነኝ የሚለው ትንሽ አነባለሁ፣ ሰማለሁ፣ ኤክስፖዝድ ነኝ ወርልድ ፖለቲክስ እና ወርልድ ኢቨንትስ አያለው ሰላስላለሁ ለሚል ክርስቲያን ወገኖቻችን የአንድ ጸሐፊ የጻፈው the 3D tests of antisemitism የጸረ አይሁዳዊነት መፈተኛ 3 ዲዎች ብሎ ያለውና እነዛ ነገሮች ላይ ኮምፕሮማይዝ እንዲደረግ ይሄ ሰው አክቹአሊ መንፈሳዊም ሰው አይደለም፣ ምሁር ነው። ታሪክ አጥንቶ ያሉትን ነገሮች አጥንቶ የተናገረ ሰው ነው እና ያነሳቸው እነዛ 3 ነገሮች ብናይ እኔ ቁጭ ብዬ በተለይ ኤክስፖዝድ የሆነ ለዓለም ኒውስ ለምናምን እኔ የእውነት ነው ማለት አንዳንዴ ያለው ዜናዎችን አሁን በወቅቱ ባለው ነገር ላይና how biased እንትን ነገሮች እንደሆኑ ግልጽ ነው፣ በጣም ግልጽ ነው። እያንዳንዷን የእስራኤል መንግስት እንቅስቃሴ ሙሉ በሙሉ እንደግፋለን አንደግፍም ማለት አይደለም ጥያቄው እኮ። ግን የእውነት መያዝ ያለባቸው እና የእውነት ሚዛናዊ ሆነን የምናይባቸው ነገሮች ሊታሰቡ ይገባልና በ3 ነው የከፈላቸው። 3D ያላቸው በ3 ዲዎች ነው ያስቀመጣቸውና እነዛ ነገሮች አሁን ካነሳውም ጋር ይያያዛል ከጸረ አይሁዳዊነትም ጸረ ጽዮናዊነትም ጋር ይያያዛል። ጽዮናዊነት አሁን ዛዮኒዝም ራሱ በጣም እንደ ናዚዝም እስኪመስል ድረስ ነው የቀየጥ የተንትን ያለው ግን አይደለም።
ታውቃለህ በ14ኛው ክፍለ ዘመን የኢትዮጵያ ህብረ ነገሥት ሲጻፍ እሱ ላይ ያለ አርቲክል አለ አይሁዳን ለጥላቻ የተጻፈ እና ምንድነው ፕሬሚሱ መነሻው ምንድነው? እግዚአብሔር አይሁዳውያን ክፉ፣ መጥፎ፣ ክርስቶስ ገዳዮች ስለሆኑ እንዲያውም አዲሲቷ ጽዮን ኢትዮጵያ ነች ከሚል አይሁዳውያን ማሳደድ እና የእስራኤልን ምድር ኢሌጂቲሜት የማድረግ ነገር ተጽፎ ነበር እዛ ነገር ላይ እና ምንድነው እኔ በተለይ በጣም ጥሩ ማስተዋል ያላቸው መጽሐፍ ቅዱስን የሚያውቁ ብዙ ኤክስፖዠርም ያላቸው ወገኖች አሉና አንዳንዴ ሳያስቡት በአንቲሴሚቲዝም ሰለባ እንዳይገኙ ይሄ ሰው ያላቸው ነው። ለእኔ በጣም ትምህርት ሆኗል። ሁል ጊዜ በማየው በምሰማው ነገር ያ መንፈስ እንዳያደርገኝ እነዚህን ስሪዲዎች እንደ መፈተኛ ያደርጋለሁ እና ይሄ ሰው ያላቸው ነገሮች አንደኛው ዲሌጂቲማይዜሽን ኦፍ ኢዝራኤል ነው። ዲሌጂቲማይዜሽን ኦፍ ኢዝራኤል ማለት እስራኤልን ህጋዊ ስብዕና ሰውነት ማሳጣት እንደ ህዝብና እንደ አገር ዲሌጂቲማይዝ አሁን የሚደረገው ሁሉ ዲሌጂቲማይዝ ማድረግ ዳት ኢዝ አንደኛው የአንቲሴሚቲዝም የአንቲዛዮኒዝም መገለጫ። በቃ ዲሌጂቲማይዝ ህገ ወጥ ህጋዊ ሰውነት ማሳጣት ነው ትልቁ የዚህ መሰዊያ የዚህ አልታር ዩኤን ኤንድ ሜንስትሪም ሚዲያዎች ናቸው። እነዚህ ዋና ዋና ዲሌጂቲማይዝ ማድረግ ነው። አሁን ባልከው በቴሪቶሪ ጉዳይ በኢንተርናሽናል ኢንተራክሽን ጉዳይ ዲሌጂቲማይዝ የሚያደርጉበት ነገር ነው እና መልካሙን ነገር አለማውራት ስንት ነገር ፕሮቫይድ እያደረገች ያ በቃ እስራኤል ሉዓላዊ ሀገር ነች። ህዝቧ ሉዓላዊ ህዝብ ነው። ሰብአዊ ህዝብ ነው። አሁን እኮ እንደ ኔሽን ኦፍ ኢዝራኤል ማለት አትችልም እኮ አይባልም። ሌጂቲሜት እንደማየው ሁለተኛው ዴሞናይዜሽን ኦፍ ኢዝራኤል ማሰይጣን እንግዲህ ከታሪክም ያየናቸው ጀምሮ አሁንም ዴሞናይዜሽን እኔ ይገርመኛል። አንዳንድ ነገሮች አሁን እንኳን በሚደረገው ነገር ውስጥ የሜንስት እንትኖች አሁን ለምሳሌ የአይዲኤፍ ዌብሳይት በግልጽ የሚያወጧቸው ነገሮች አሉ። አሁን ያሉት ግሩፖች እንዴት አድርገው ህዝቡ መካከል ገብተው ክሩዝ ሚሳይል በሰው ቤት መኝታ ቤት ስር ሮኬት ላውንቸር ትምህርት ቤት መካከል ሆስፒታል መካከል ኖባዲ ሪፈርስ ዛት ብቻ በተገኙ ጥቂት ነገሮች አሁን አንዳንድ ሜንስትሪም ሚዲያዎች ስትመለከት እንደዚህ አይነት ፖለቲካል መድረኮች ላይ የሚነገሩ ነገሮች ሁሉ የእስራኤል ህዝብ መንግስት ማን ነው መልአክ ነው ያለው፣ ግን ኦቨርሊ ዴሞናይዝ መደረግ ራሱ በቃ እንዲህ ነው። ይሄ ቅድም በታሪክ ያነሳናቸው ነገሮች ዴሞናይዜሽን እና ማሰይጠን ደካማ ህዝብ ሊሆን ይችላል፣ ኢሞራል የሚሆን ህዝብ ሊኖረው ይችላል። ግን ባህሪ በብሔር አይወሰንም። አይሁድ ስለሆነ ብቻ ሰይጣን ነው ማለት ይሄ እኮ ሰይጣናዊ ነው ራሱ። ዴሞናይዜሽን which is openly የሚደረግ የቀድሞ እርምጃ በአዲስ ቋንቋ ማለት ነው። በቃ አሁን አንዳንድ ነገሮች ይገርምሃል። በቃ አንዳንድ አትሮሲቲስ አይቀርቡም፣ ግን ትንንሽም ትላልቅም ነገሮች እንደ ጥፋት ብቻ ሳይሆን እንደ ማሰይጠን የሚደረጉባቸው ነገሮች አሉ። ቅድም ያልነው የብለድ ሊበሉ ሌሎችም ነገሮች ይሄ ነው። ሶስተኛው ደግሞ ደብል ስታንዳርድ ሁል ጊዜ ይሄ አባይ ሚዛን ነው የሚታከልባት እስራኤል። ደብል ስታንዳርድ የዜና ሚዲያው ፖለቲካል መድረኮች ምናምን ለምን እኩል አይሆንም? እዚህ ጋር እንትን ካለ እዚህ ጋር ይሄ ተደረገው ለምን አይደረግም? አንዴም አይዘገብም በሚዲያ እንደ ተባራሪ ዜና ይመጣል። እዚህ ጋር ደግሞ እዚህ ጋር የሚደረገው ለምንድን ነው የማያወጣው? እሺ የሆነ ከተማ ተደበደበ፣ እሺ ትክክል አይደለም፣ ኦኬ። በዚህ ሳይ ግን እዛው ተደበደበው ስር ያለው ሚሳኤል ክምችት ያለው እንትን እሱ ለምን አይወጣም? እና ለምን አይጠየቅም? ለብዙ ዘመን የሚወረወረው ሮኬት ለምን እንደገና ደግሞ ለምን እነዛ ህዝቡን የሚያስጠቁት ኢላማ የሚያደርጉት ውጡ ለምን አይባልም? አንዳንዴ ወታችሁ ሜዳ ተዋጉ ለምን አይባልም? መብታቸው ነው ከእስራኤል ጋር መጣላት፣ እስራኤልን ተዋግቶ ማሸነፍ መብታቸው። ወታችሁ ግን ሜዳ ላይ ተዋጉ ለምን ህዝቡ መካከል ለምን አንዴ ለምን አይባልም? ለሌላ ሀገር እንደሚደረገው ጥያቄ ማለት ለምን አንዴ አይባልም? we can look mainstream እኔ እስራኤል ሁሉ የምታደርገውን ነገር 100% ደግፋለሁ አይደለም። ሴኩላር መንግስት ነው። ፖለቲካል ሚሊተሪ ዲሲዥን የሚወስነው ነገር አለ። መጽሐፍ ቅዱሳዊ ነው ጽድቅ ነው ብዬ አልልም። ብዙ ስህተቶች ብዙ የዲሲዥን ስህተቶች ይኖራሉ። ግን ኢኳሊ ለምን ደግሞ በኢንተርናሽናል መድረክ በኢንተርናሽናል ሚዲያ ለምን ደግሞ ያወጣ? ለምን እቺ ቆይ ሰው ሳሎን ስር የተቀበረ
ሰው ጋራጅ ውስጥ ያለ ለምን አይወጣም? ለምን ይሄ አይነገርም? ኢኳሊ የኢቫኩዌሽን ጥሪዎቹ እንደተደረጉ ለምን ትናይብ ለምን ሂውማን ሺልድ ሲደረጉ እንቆረቆራለን የሚለው ሰው ውጡላቸው ከመካከላቸው ለምን አይልም ነው ወይስ የሉም ነው? እውነት የሉም? እውነት ዝም ብሎ ነው የሚደረገው? እነዚህ ተጨባጭ መረጃዎች ከየት ማለት ኤግዛክት እና አሁንም ባለው በታሪክ ሁሉ ማለት ነው there is always አንቲሴሚቲዝም አንዱ መገለጫው ደብል ስታንዳርድ በኢንተርናሽናል ሕግ በኢንተርናሽናል ፖሊሲስ እነዚህ በነገሮች ውስጥ እነዚህ ናቸው እና እነዚህ ስሪዲዎች ናቸው። መፈተኛው ደብል ስታንዳርድ አለ፣ ዴሞናይዜሽን አለ፣ ዲሌጂቲማይዜሽን አለ። ስለዚህ እኔ እንደ ክርስቲያን አልስማማ። እስራኤል ሉዓላዊ መንግስት ነች። ደህንነቷን ህዝቧን መጠበቅ መብት ያላት አገር ነች። ህዝቧ ህዝብ ነው። እንደገና ደግሞ ዴሞናይዜሽን አልቀበልም። ጥፋታቸውን ተናገሩ፣ ችግራቸውን አምጡ፣ ይሄን ነገር አምጡ እንጂ ማሰይጠን ማለት እኮ ሌላ ነው። ማለት በጣም አደገኛ ነው። ለጄኖሳይድ ለዘር ማጥፋት የሚመራው ማሰይጠን ነው። አጠገባችን ሩዋንዳ እልቂት ሲደረግ ሩዋንዳዎች እንዲህ ናቸው አይደል? ኮክሮች ናቸው። እንስሳ አውርደህ አሳይጠንካቸው። ስለዚህ እንደ ኮክሮች ረግጠው ሚዲያ ላይ ተወራው አጨፍጭፈው የገደሏቸው እና ዴሞናይዜሽን አሁን በጣም አደገኛ እየሆነ ነው። ስጋት ሁሉ እየሆነ ነው ለብዙ አይሁዳውያን በዴሞክራቲክ በሆኑ ሀገሮች እንኳን መካከል። ኤግዛክትሊ ወደዛ እንምጣና እየቋጨ ነው እንሄዳለን። ላለፉት 20 ዓመታት ጸረ ሰማያዊነት በምዕራብ ሀገር እያደገ መጥቷል እና ይሄ እንግዲህ ቅድም እስካሁን ድረስ ስንነጋገር የነበረው ከታሪክ አንጻር፣ አሁን ደግሞ በአይናችን እያየን እዛ እንደ ቦታው አንገኝ እንጂ ሊትራሊ ዛሬ በትልልቅ የአሜሪካ ካምፓስ የሚሆነውን እያየን ነው። በአውሮፓ የሚሆነው ትክክለኛ ጥያቄ መጠየቅ ትክክል ነው። ነገር ግን አንድን ወገን እየደገፍክ አንደኛውን ደግሞ አሁን እንዳልከው ማሰይጥነን ወይም ደግሞ የእሱን ነገር ኢግኖር ማድረግ እና ይሄ ላስት 20 ዓመት በአዲስ አይነት መንገድ እያቆጠቆተ መጥቷል ጸረ ሰማያዊነት እና ለተመልካቾቻችን ለእግዚአብሔር ሕዝብ እንዲጸልዩም አት ሴም ታይም ደግሞ እውነት መስሏቸው በሚታየው አንዳንድ ነገር እንዳይወሰዱ ልጆቻቸውን እንዲመክሩ በተለይ በምዕራብ ሀገር የምንኖር ብዙ ኢትዮጵያውያኖች ኤርትራውያኖች አሉ። ስለዚህ አንዳንድ ጊዜ ቤታችን እነዚህን ነገሮች በሰከነ መንገድ ተነጋግረን ካላረቅናቸው ብዙ ወጣቶቻችን ኢዝሊ እየተወሰዱ ነው። ዛሬ ደግሞ እንደምታውቀው የሶሻል ሚዲያ ዘመን ስለሆነ ሁሉ ነገር በአንዴ ነው የሚመጣው። ችግሩ ግን ከምን እንደምትሰሙ ተጠበቁ ነው አይደለም የሚለው። አሁን እንደሱ ሳይሆን ቀርቶ ብዙ ሰዎች በዚህ ነገር ሊወሰዱ ይችላሉ ብለናል። ምናልባት የተወሰዱ ሰዎች ይኖራሉ እና እኛ እንደ አገልጋዮች ይሄን ነገር ማንሳት ያለብን ይመስለኛል እና ዛሬ የምናያቸው ካምፓስ አካባቢ የሚደረጉ ጽንፍ የወጡ ትክክለኛ ጥያቄ ነው። አንድ ጊዜ አሁን ያነበብኩት የአፍሪካን አሜሪካንስ ሰልፍ ይወጣሉ በራሳቸው ጉዳይ ትክክለኛ ጥያቄ ሊጠይቁ የትኛው ስቴት እንደሆነ ዘነጋሁት። አሁን ጥያቄውን እየጠየቁ ሰልፍ ላይ አንድ ጥቁር አሜሪካዊ ልጅ ጸረ ሴማዊነትን የሚያቀነቅን እንደ መዝሙር ነገር ማድረግ ጀመረ። በቃ ተቀየረ። ተመልከት፣ ከቤት ስትወጣ የተነገረ ሌሴ ደሞዝ ይጨመር ሊሆን ይችላል። እየተበደልን ነው፣ ደሞዝ ይጨመር፣ የሃውሲንግ ኢሹ ሊሆን ይችላል። እንደ ጥቁር አሜሪካዊ ያሰባሰበን። እዛ ስንሄድ ግን አንድ ሰው በራሱ ምክንያት ያንን አነሳ፣ ሰልፉ ተቀየረ። እንደነዚህ አይነት ነገሮች ስላሉ አማኞች ልንጠነቀቅ አይገባም ወይና በየቦታው ሲናጎጎች ይቃጠላሉ። ብላይንድሊ ሄትሬድ የሆኑ ነገሮች አሉ። ቦይኮት አድርጉ የምትባለው ለምንድን ነው ብለህ መጠየቅ የለም። አሁን ቅድም እንዳልኩ እኔ ብዙ ዘመን የኖርኩት ታውቃለህ ኢንግላንድ ነው እና ትልልቅ ዲፓርትመንቶች አሉ። አሁን ማርክስ ኤንድ ስፔንሰር የሚባል አለ፣ በጣም ሂውጅ ነው። ሴኒስበሪስ፣ ቴስኮ፣ እነዚህ በቃ የቼን ኦፍ ቢግ ሱፐርማርኬት እንደ አሜሪካ እንደ ዎልማርት በለው እነ ሃረድስን ማንሳት ትችላለህ። እነዚህ ድሮ አሁን ዛሬ ትልቅ መሆናቸውን ነው የሚያየው ሰው። እነዛ ሰዎች ልክ እኛ ሀገር እንደሚጀመሩ ኮርነር ሾፕ ነው የተጀመሩት። 100 ምናምን ዓመታቸው ነው፣ አድገው ነው እዚህ ደረሱ እና በጥላቻ ተሞልተው ሄደው ከነሱ አትግዟት ይባላል። ሪሰንትሊ ታውቃለህ ማክዶናልድ አትብሉ እንደተባለ፣ ኬኤፍሲ አትብሉ እንደተባለ ምንድን ነው ይሄ?
አሁን የእኛም ልጆች እዚህ ውስጥ እንዳይገቡ አይውሽ በሌላ ቋንቋ ቢሆን ኖሮ ሊሰሙን ነበር፣ ግን አማርኛ ስለሆነ የምንናገረው ሜንሊ እና ይህንን 20 ዓመት ወጣቱን ትውልድ እያጥለቀለቀው ያለው ጸረ ሴማዊነት በጣም በጣም ጥንቃቄ ስለሚፈልግ እነዚህ በማስ የተደገፈ ነገር ሁሉ ትክክል ነው ማለት አይደለም እና እሱን እንደው ብትጨምርበት። ኦኬ እኔ አሁን ቅድም እንዳልኩ በዚህ አሁን ይሄ ቅድም የተናገርኩትን 3D ቴስት የሚለው ማለት ሌጂቲሜት ክሪቲሲዝም እና አንቲሴሚቲዝምን መለያ ነው። ይሄ ሌጂቲሜትሊ ክሪቲሳይዝ የምታደርገው የእስራኤልን መንግስት እንደ መንግስት ክሪቲሳይዝ፣ የአይሁድን ህዝብ እንደ ህዝብ ክሪቲሳይዝ የሚደረግበት ነገሮች ይኖራሉ። ግን ሌጂቲሜት ክሪቲሲዝም አልፎ አንቲሴሚቲዝም ሲሆን እነዚህን ነገሮች ያንጸባርቃል። ዲሌጂቲማይዝ ማንን ሀገር እንደሱ ታደርጋለህ፣ ማንን ሀገር ከመዘርጋት ስትጠባ፣ ዴሞናይዜሽን ዘሩን እንደ ዘር ማሰይጠን፣ አይሁድ ስለሆነ ብቻ ሰይጣን ነው ማለት ነው። በግብሩም አይደለም በዘሩ እንዲህ ማድረግ። እንደገና ደግሞ ደብል ስታንዳርድ መውሰድ፣ አንተ ከሌላው ጋር በኩል አትታይም፣ አንተ የበለጠ ክፉ ነህ፣ ያንተ ነገር የሚባልበት ነገሮች መለያ ነው። ናታን ይባላል ይሄን የጻፈው ናታን ሸራውስኪ ይባላል ይሄን የተናገረው። ሌላ ሰው ደግሞ ምን አለ? አንቲሴሚቲዝም የሚገለጥባቸው 9 አስፔክቶች አሉ አለ። አሁን ያነሳቸው ውስጥ ብዙዎቹ አሉበትና እንደው ለተመልካቾቻችን ራስን ለመፈተን በአሜሪካ በአውሮፓ ይህንን ስርጭት ለምትከታተሉ በዩኒቨርሲቲዎች ላላችሁ ራሳችሁን ልትጠብቁና ከዚህ ጥቃትና ስጋት ነገር ሰለባ እንዳትሆኑ ራሳችሁን የሚገልጡ ቃላት ስለሆኑ ልናገራቸው ዝም ብዬ እነዚህ ነገሮች። የጻፈው ሰው ኤርዊን ኮትለር ይባላል። በማክግሮ ሂል ዩኒቨርሲቲ የሎ ፕሮፌሰር ነው፣ ስኮላር፣ የሁማን ራይትስ ስኮላር ነው። እሱም ስለ ኒው አንታይሴሚቲዝም ነው የተናገረው። ሌጂቲሜት ክሪቲሲዝም ይቻላል፣ ግን አሁን ነገሮች አንታይሴሚቲክ እየሆኑ ያሉበት ሁኔታ ነው እና ለዩኒቨርሲቲ ተማሪዎችም ለምንም እንዲያውቁት ነው። ያዝኖ ኢንትረስት ሌላ ሃይማኖታዊ ኢንትረስት የለውም፣ ግን ሌጂቲሜት ክሪቲሲዝም እና አንታይሴሚቲዝም ሲሆን ለዩት እያለ ነው። መጽሐፍ ቅዱስ ደግሞ የበለጠ ወደፊት የምነጋገርና አንደኛው የሚገለጥበት ኒው አንቲሴሚቲዝም ይሄ አዲሱ ጸረ ሴማዊነት እንግዲህ እንደ ድሮ መብትም የለ እንደ ፈርዖን ለማድረግ እንደ ሂትለርም ለማድረግ አሁን መብቱም የለ፣ ግን በስውር አዲሱ ጸረ ሴማዊነት አለና አንደኛው አለ በ9 መልኩ ይገለጣል አለ። አንደኛው ጄኖሳይዳል አንቲሴሚቲዝም፣ ይሄ ማለት የዘር ማጥፋት ጸረ ሴማዊነት፣ ራሱ ዘሩን ማጥፋት፣ አይሁድን ማጥፋት which is ብዙ ግሩፖች የሚጋሩት ሂትለር የሚያደረገው በቃ ኤክስትሪም ፋይናል ሶሉሽን። ይሄ ብዙዎቻችን ለዚህ ላንጋለጥ እድሉም ላይኖርን ይችላል፣ ግን አንዳንድ ግሩፖች አሁን እነዚህ የሚዋጉት ግሩፖች አንዳንዶቹ ይሄው ነው አጀንዳቸው። ሁለተኛ ፖለቲካል አንታይሴሚቲዝም አለ፣ ፖለቲካዊ ጸረ ሴማዊነት። ይሄ የአይሁዳውያንን የእስራኤላውያንን ፖለቲካዊ መብት አለማክበር፣ ፖለቲካሊ ዲስክሪሚኔት ማድረግ ማለት ነው እና ፖለቲካል ዲስኮርሱ ለሁሉም እንደሚሆን አሁን ለምሳሌ በአንድ አገር የፖለቲካ ጉዳይ ጣልቃ አንገባም ይላል ዩኤን። በእያንዳንዷ ደቂቃ እንቅስቃሴ እዚህ ይፈተፍታል። ምንድን ነው ጉዳዩ ማለት ይሄ ዲስ ኢዝ ፖለቲካል አንታይሴሚቲዝም፣ ሌጂቲሜት የሆነ ነገር አይደለም። ሶስተኛ አይዲዮሎጂካል አንቲሴሚቲዝም ነው፣ ርዕዮተ ዓለማዊ ጸረ ሴማዊነት ማለት በአይዲዮሎጂ ደረጃ ሴማዊነትን አይሁዳዊነትን እንደ ሬሲዝም እንደ ሬሲስት ማየት፣ በቃ አይዲዮሎጂው ራሱ ጥላቻ እንዲፈጠር በዚህ መዓት አይዲዮሎጂዎች አሉ በቃ ከዚህ ጋር የተያዙ በታሪክም በአሁንም። ሌላው አራተኛው እኛን ተጠያቂ የሚያደርገን ቴዎሎጂካል አንቲሴሚቲዝም ነው፣ ስነ መለኮታዊ ጸረ ሴማዊነት በተለይ በሪፕሌስመንት ቴዎሎጂ የሚደረገው። እንዲያውም አሁን ሞደርን ሪፕሌስመንቱ እንዲሁ ይተካከዋል እንጂ ያኛው እኮ ድሮ ቴዎሎጂካል አንቲሴሚቲዝም እኮ ክራይስት ኪለር ናቸው ይገደሉ እስከሚል ድረስ ያደረሰ ነገር ነው። ሌላ ካልቸራል አንቲሴሚቲዝም ነው፣ ባህላዊ ጸረ ሴሚቲዝም፣ የአይሁዳዊ ባህሎችን ማጥላላት። አሁን ታውቃለህ ሉፍታንዛ አሁን $4 ሚሊዮን ሲው ተደርጓል ሉፍታንዛ። ምክንያቱም ከጥቂት ዓመታት በፊት 2020 እነዚህ ኦርቶዶክስ ጂዎቹ እንደዛ ለብሰው በግሩፕ ሊሄዱ ብለው ከለከሏቸው፣ እንዳይሳፈሩ ከለከሏቸው። ይሄ ካልቸራል አንቲሴሚቲዝም የሚባለው ማለት ነው። እና በተለያየ ቦታ በተለያየ ሁኔታ ውስጥ እንዲህ አይነት ጥላቻዎች በቃ ኤኒቲንግ that has the Judaic culture expression ያለውን ነገር ሁሉ
እንድጠላ ከቋንቋው፣ ከፊደሉ፣ ካለባበሳቸው፣ ከሃይማኖታዊ በዓሎቻቸው በጣም አግሬሲቭሊ እየተደረገ ነው። ስድስተኛው ኢኮኖሚያዊ ጸረ ሴማዊነት ኢኮኖሚክ አንታይሴሜቲዝም የሚባለው አሁን ቅድም ያነሳው ነው። ማርኬት እነዚህ አሁን እንትን ማለት ለይቶ ማጥፋት፣ ቦይኮት ማድረግ እንዲያውም አንዳንድ አገሮች ሪስትሪክቲቭ ኮቬናንት ይፈራረማሉ ከአይሁድ ጋር ንግድ እንዳታረግ አገራት በአገር ደረጃ ምንም ሌላ ምክንያት የለበት እና ኮካኮላ አሁን የማይሸጥበት ሀገር አለ። ይሄ ኢኮኖሚክ አንቲሴሜቲዝም አለ። ሌላው የዚህ አንቲሴሜቲዝም መቀጠል የሆሎኮስት ዲናያል በጣም ዚስ ዴይስ በሚገርም ሁኔታ ታሪክ ሪቫይዝ እየተደረገ ነው። ዩኒቨርሲቲዎች ውስጥ ታሪክ ሪቫይዝ እየተደረገ ሚዲያዎች ላይ ሆሎኮስት ሀዝንት ሀፕንድ እሱ አንቱ ምክንያቱም ያንን ጉዳት መካድ ማለት ትልቅ ጸረ ሴማዊነት ነው። ሌላኛው ይሄ ጸረ አይሁዳዊ ዘረኛ አሸባሪነት የሚባለው የአንታይ ጆይሽ ሬሲስት ቴሮሪዝም የሚባለው በአጠቃላይ አይሁድ የሆነውን ግደል፣ አጥፋ፣ በቀጥታ ሄደ በራስን በማጥፋት ይሁን በምን ብቻ ይሄ የጸረ አይሁዳዊ ዘረኛ አሸባሪነት ራሱ አሁን በጣም እየተሰራጨ ነው። ሰው ለሱሳይዳል እንትን ራሱን እያዘጋጀ አይሁድን ግደል በቃ አይነት ነገር አለ። ከዛ ባለፈ የመጨረሻው ይሄ በዓለም አቀፍ መድረኮች የማግለል ጸረ ሴማዊነት ኢንተርናሽናል ዲስክሪሚኔሽን ጸረ ሴማዊነት እነዚህ በትልልቅ መድረኮች ዲስክሪሚኔት ይደረጋል። ቅድም እንዳልኩ ደብል ስታንዳርድ እና በኦሎምፒክ ላይ እንደዚህ አይነት ነገሮች ላይ የሚደረጉ ነገሮች አሉና እነዚህ 9 ነገሮች እነዚህ 9 አስፔክቶች ማየት አለብን። ራሳችን በየትኛው ሰለባ ሆኛለሁ፣ በኢኮኖሚው ነው፣ በስነ መለኮቱ ነው፣ በምኑ ራሳችን እያየን ከዚህ አይነት የጸረ ሴማዊነት አስፔክት ራሳችንን መጠበቅ አለብን፣ ኃላፊነታችንን መያዝ አለብን ማለት ያስፈልጋል ብዬ አምናለሁ። በጣም በጥሩ መንገድ ነው የገለጽከው። እንግዲህ መጨረሻ ላይ እየጨረስን ነው የምንሄደው። እንግዲህ አይሁድ በብዙ ሀገር ተበትነው ኖረዋል። አንዱ አይሁድ ተበትነው ከኖሩት ሀገር አፍሪካ ውስጥ ኢትዮጵያ ውስጥ ነው እና ይህንን እንድናነሳ የምፈልገው ለምንድን ነው? ቅድም አንስተዋል። ጀርመኖች ኦፊሻሊ ንስሐ ገብተዋል። የካቶሊክ ቸርች አዚ ኢንስቲትዩሽን ንስሐ ገብታለች። እስከማውቀው ድረስ ግን ይህንን ኃላፊነት ወስዶ ኢትዮጵያ ውስጥ በሃይማኖት ይሁን በፖለቲካ ዊንግ ኦፊሻሊ የሆነ ንስሐ የተገባ አይመስለኝም እና ወደዚህ እንዲያመጣን ነው፣ ለሌላ ነገር አይደለም። ለምን በእግዚአብሔር ፊት የሚታይ ኃጢአት ከሆነ ቅድም አንተም እንዳነሳኸው አንዳንዱ ነገራችን 5% እንኳን ለምን አይሆንም? ከዛ ጋር ተያይዞ ከሆነ አጽድተነው ብንሄድ በረከታችንን ያለንን ነገር ሙሉ ሊያደርግልን ይችላል ብለን ስለምናምን ነው። ኢትዮጵያ ውስጥ የነበረውን በቤተ እስራኤል ላይ በቀድሞ ስም ፈላሻ ተብሎ በሚጠራው ማህበረሰብ ላይ ብዙ ችግር መንገላታት ይደርስ ነበርና ከቀደምት ጸረ ሴማዊነት ጋር ልናያይዘው አንችልም ወይስ ዝም ብሎ ካልቸላር ነው? ዴፊኒትሊ አሁን እንኳን ካነሳናቸው በስሪዲum ብንሞክተው በ9ኙም አስፔክቶች ብንሞክተው ኢትዮጵያ ውስጥ በሰሜን አካባቢ የነበሩት ቤተ እስራኤላውያን በጣም በብዙ መገፋት ውስጥ ያለፉበት ነገር አለ ካየነው ነገር አንጻርና ፕሮፐርም ደግሞ በታሰበበትና ኢንፎርምድ የሆነ ኢንተርሴሽንም እና ሪፔንተንስም የሚያስፈልገው ነገር እንደሆነ አስባለሁ። እኔ ከጥቂት ዓመታት በፊት ጎንደር የነበረ ፕሮግራም ነበረንና እዛ ከነበሩት ቤተ ክርስቲያናት ጋር በዚህ ጉዳይ ላይ ጸልየናል። ንስሐ በመግባትም እንድንጸልይ አድርገናል አንዳንድ ነገሮችና ግን ናሽናሊም ብዙ እንትን ያለው ነገር አለ እና በኢትዮጵያም ታሪክ ውስጥ ስትመለከት ከነገስታቱ ጀምሮ በዘመነ መሳፍንትም በጣም አይሁዳውያን የመገደል ተገደው ወደ ክርስትና የመምጣት እንደዚህ አይነት ብዙ ነገሮች ታሪኩ በጣም ሰፊ ነው። በጣም በክብረ ነገስት ቅድም እንዳነሳሁት ግልጽ ተጽፏል። በቃ የአይሁዳውያን እንዲህ ስለሆኑ አዲስቷ ጽዮን ኢትዮጵያ ስለሆነች እነሱ ጋር ያለውን ነገር እነዚህ እግዚአብሔርን ጠል አንወርዚ ዊክድ ክራይስት ኪለርስ ኢነሚስ ኦፍ ጋድ የእግዚአብሔር ጠላቶች ክርስቶስ ገዳዮች ጨካኞች ተብለው በዛ መዝገብ ላይ ተጽፎ በእነሱ ላይ ብዙ ስደት ስምም ፋላሻ ማለት መሬት የሌለው መኖሪያ የሌለው ተንከራታች
ማለት ነው። መሬታቸው ተቀምጧል። ብዙ ነገሮች አድርጓል በታሪክ። ከዛ በኋላ በዮዲት መነሳት የአይሁድ እንትን ስላላት ኮኔክሽን ስላላት እሷ ባደረገችው ነገርም ሰበብ ደግሞ ከዛ በኋላም የተመለሱ ነገስታት እሷም በአክሱማይት መንግስት ላይ አምፃ ኢምፓየር ላይ አምፃ ብዙ ነገሮችን አጥፍታለች። ከዛ በመነሳት ደግሞ እንደገና የባሰ በአይሁድ ንክኪ ባላቸው ማህበረሰቦች ላይ ብዙ በአዋጅ ቅድም ያነሳቸው በአዋጅ የወጡ ሌላ ሀገር የተደረጉት ማለት ነው። በስፓኒክ ኢንኩዚሽን በራሽያ በተደረጉት አይነት በዛ ልክና መንገድ ኢትዮጵያ ውስጥም እነዚህ ነገሮች ተደርገዋል። ኢን ሞደርን ሂስትሪ በአብዮቱ ግርግር ጊዜ የሚገርም በሌፍትም ምን የሚባለው ራይት እና ሌፍት በቀኝም በግራም የነበረው አይደለም። ለምሳሌ ኤዲዩ ያን ጊዜ እዛ ወደ ሰሜን ተሰዶ በነበረበት ጊዜ በዚህ በአብዮቱ እንቅስቃሴ ጨርሷቸዋል። አይሁዳውያን ጨፍጭፈዋቸዋል። እዛ አካባቢ ያሉትን ጀስት ቢኮዝ ዴይ አር ጁስ ግልጽ በታሪክ የተቀመጠ ማለት ነው። ጁዳይዝም ፕራክቲስ የሚያደርጉ አይሁዳውያንን እንትን አድርገዋል። የእግሮቻቸውን ቆርጠው ልጆቻቸውን ገለው ካስትሬት አድርገው ምናምን። ከዛው በተያያዘ ደግሞ በግራ ክንፍ የነበረው እንደነ ሜጀር መላኩ ማለት ነው የሚባለው እሱም በጣም ከፍተኛ የሆነ ተጽዕኖ ወደ አሁን አንድ እስራኤል የገባ ሰው ለአንድ ሬዲዮ ጣቢያ እንትን ሰጥቶ ነበር፣ ኢንተርቪው ሰጥቶ ነበር። የተሰደዱ ያን ጊዜና ያን ጊዜ በሱዳን በኩል ከጎንደር ለመውጣት ባደረጉት ያለፉበትን ስቃይ፣ ስንት ህፃናት እናቶች መንገድ ላይ እንደሞቱ፣ በአውሬ እንደተበሉ፣ በእንትኖች በሸማቂዎች እንደተገደሉ እና እንዳይመለሱ መልአኩ እንደዚህ ያደርጋል ወደዛ እንትን እንዳይሉ የደረሰባቸውን ነገር ሲተርክ በጣም በሚያሳዝን ሁኔታ ያን ታሪክ ሲናገር ነበረ በዚያ ጊዜ። በዚህ ሞደርን እንግዲህ 1970ዎቹ አካባቢ እና 80s አካባቢ ሙቭመንት ተከልክለው ነበረ። ፓስፖርት ማውጣት እንቅስቃሴ ከአካባቢያቸው የተከለከልኩበት ነበር። አሁን በእኛ ዘመን ማለት ነው። በደርጉም በነ ሜጀር መላኩ እሱ ያው በቀይ ሽብር ብዙ ጥፋት አጥፍቷል። ግን አይሁዳውያን ደግሞ ለይተው ያጠቁ እንደነበረም አይሁዳዊ ብቻ በመሆናቸው ብቻ ያጠቁ እንደነበረም ይናገራልና እነዚህ እና የመሳሰሉ ባይዘወይ በ1947 48 እስራኤል አገር በምትሆንበት ጊዜ ኢትዮጵያ አብስቴን ነው ያደረገችው። እነዚህ ሁሉ ነገሮች ለእግዚአብሔር ልብ ጥሩ አይደሉም። ማለት ካለን ታሪካዊ ትስስር ካለን ነገሮች አንጻር ሊኖረን የሚገባው አቋም ኢቭን አንዳንድ የሚገርሙ አገሮች እንትን ሰጥተው ማለት ነው ድጋፍ ሰጥተው እኛ ያለንበት እነዚህ ነገሮች ሁሉ ይሄን እውነት ካመንን ማለት ነው የጸረ ሴማዊነት የእግዚአብሔርን ልብ የሚያሳዝን የሰይጣን አጀንዳ ነው ካልን እኛ በጥቂትም ቢሆን በዚህ ነገር ከተሳተፍን ንስሐ በጣም ኤክስፔንሲቭ አይደለም ማለት ይሄ ጉዳይ የእግዚአብሔር ልብ የሚያሳዝን የሰይጣን አጀንዳ ነው ካልን እስካሁን ስንተርክ እንደነበር ዞረን የመጣኑ የት ነው ይሄ ነገር የሰይጣን አጀንዳ እግዚአብሔርን የሚያሳዝን ነገር ነው። እዚህ ላይ ጥቂትም ነገር በታሪክም በምንም ካለን ለዚህ ነገር ታስቦበት በግልም እግዚአብሔር ከፈቀደና መንቃት ከሆነልን ለኢትዮጵያ ቤተክርስቲያን በአደባባይም ምክንያቱም ምንም ማይካድ ኮኔክሽን አለን። ቤተ እስራኤላውያን የሚባሉ አሉ። ኢትዮጵያን እስራኤላውያን አሁን ዜና ላይ እንኳን ስትመለከት በቅርብ አሁን በነበረው ነገር ኔታንያሁ አሜሪካ ኮንግረስ ላይ ያመሰገነው ወታደር ትውልደ ኢትዮጵያዊ ነው። በዛ ኢየሩሳሌም ፖሊሶቹ ብዙዎቹ ኢትዮጵያውያን አሉ አሁን እንኳን ባለው ከሐማስ ጋር ባለው ጦርነት ራሱ ተሳትፈው አንድ እኔ እናንተ በተገኘንበት ፕሮግራም ላይ አንድ እናት ተገኝተው ነበር። ኢትዮጵያዊ ኦሪጂን ያላቸው አይሁድ የእሳቸው ልጅ አሁን እዛ ሄዳ በጦርነቱ ላይ እንዳለፈችና አምባሳደሩ ሪኮግናይዝ ሲሰጡ አይተናል። እና ኮኔክሽኑ ስትሮንግ ነው። በዚህ ነገር ላይ እኛ ይሄን ያህል ኮኔክሽን ካለን ንስሐ መገባቱ ተገቢ ነው እላለሁ። ግድ የለም የአደባባዩ የጋራ ንስሐ እንኳን ቢቀር በግላችን እኛ ስላደረግነው አይደለም። ምናልባት የሚያዩን አንዳንድ ተመልካቾች እኔ በዚህ ነገር ውስጥ ታሪኩንም አላቀው ሊሆን ይችላል። ግን ካወቅን እነ ዳንኤል ስለ አባቶቻቸው ስለ ምናምን እንደ ራሳቸው አድርገው ይገቡ ነበርና በምድራችን ላይ ስለተፈጸመው ነገር
ዛሬ አሁን የተነጋገሩን ነገር ሲሰሙ ሰዎች ሊሉ ይችላሉ፣ እንዲህ አድርገዋል እነንትና እኛም ቤት አለ ችግሩ፣ እኛም እጅ ላይ ደም አለ። ስለዚህ እሱን በክርስቶስ ፊት ንስሐ መግባት ይገባናል ብዬ አስባለሁና በእርግጥ በኢትዮጵያ ቤተ እስራኤላውያን ላይ የተደረጉት ነገሮች በየትኛውም ዓለምና በየትኛውም ዘመን ከተደረጉት አንቲሴሚቲዝም ግብሮች የሚተናነሱ አይደሉም። በዛው የሚቆጠሩ ናቸው። አብሮ የሚቆጠሩ ጸረ ሰማዊነት ነው። የእኛ የዶክመንቴሽን ብዙ ችግር ስላለብን ታሪክን መዘገብ ታሪክን ማስቀረት ብዙ ስለማናቅ አሁን አንዳንዴ ስለ ቤተ ክርስቲያን ሪቫይቫል አባቶች ስናወራ ከውጭ ነው የምንዋሰው እንጂ ኢትዮጵያ ውስጥ እኮ ድንቅ ታላላቅ ነገር ያደረጉ የእምነት አባቶች አሉ። የዶክመንቴሽን ችግር ነው። ታሪክ አንይዝም፣ አንዘገብም። ታሪክ ደግሞ አንዳንዴ የፖለቲካ ደንገጡር ስለሚሆን ሌላ አይዲያ ሰርቭ እንዲያደርግ ስለሚደረግ ነው እንጂ ታሪክ ቢጻፍ ኖሮ በትልልቅ መጽሐፎች ላይ ስለ አንቲሴሚቲዝም መጽሐፉ ላይ የኢትዮጵያ አንቲሴሚቲዝም እንደ አንድ ነገር መጻፍ የሚችል ልክ ነው። አንዳንድ ወገኖች የጻፉ አሉ። አንድ ኮቪድ መጥቶ ምናልባት ተሰነካከለ እንጂ አንድ እንትን ተጀምሮ ነበረ። ኦፊሻሊ በስቴት ደረጃ በኢትዮጵያ ቤተ እስራኤሎች ላይ የደረሰውን በደል በደንብ ሂስቶሪካል ፋውንዴሽን ካለው ንስሐ እንግባ የሚል ሙቭመንት እና በቤተ ክርስቲያንም ደረጃ ፕሮቴስታንቱም ኦርቶዶክሱም ካቶሊኩም የሚስማሙበት ደረጃ ላይ ደርሰው እና ደግሞ ፖለቲካውም ውስጥ ያሉ ሰዎች ይሄ ለሌሎች ሀገር ከጠቀመ ለእኛም ሊጠቅመን ይችላል ብለው ከጀርመንም አስታውሳለሁ በስንተኛው 1980ዎቹ ውስጥ ይሆን ቻንስለሩ ነው ሄደው እዛ ተገኝቶ ሪሊ ይቅርታ የጠየቀውና እንደሱ አይነት ሙቭመንት ተጀምሮ እዛም ያሉ አንዳንድ የቤተ እስራኤል ሰዎችን አነጋግረው እኔም ኢንቮልቭ አድርጌበት ነበረ። አምሹር እና ይቀጥላል ብዬ አስባለሁ። ዴፊኒትሊ ከዛም ባለፈ አሁን በዛ ሌቭል ነው መሆን ያለበት። በእውቅና ተሰጥቶት አየ እኛ የምናምነው መጽሐፍ ቅዱሳዊው እውነት እንዲፈጸም ነው። ንስሐ ስንገባ የእግዚአብሔር በረከት ይመጣል። ይሄ እንዲሆንልን አንድ ጄኔሬሽን ካጠፋ አንድ ጄኔሬሽን ደግሞ ለዛ ጥፋት እኔ ኃላፊነቱን ወስዳለሁ። ቅድም ስትል እንደነበረው እንደነ ዳንኤል እንደነ ነሐማያ በቃ አንድ ደግሞ ጄኔሬሽን ንስሐ ይገባል። በዓለም ላይ የአዳም ዘር በብዙ አይነት መንገድ እያለፈ ነው እዚህ የመጣው። አሁንም እያለፈ ይሄው ይቀጥላል። ግን ሁልጊዜ የበዳዩ አካል ሆነን ወይም ደግሞ ኢግኖር አድርገ ነው እኛም ላይ ሲነገር ነበረ እነሱም ሲያረጉን ነበር ብለን የምናልፈው ባይሆንና ቆም ብለን ይሄ ቢብሊካሊ ትክክል አይደለም ብለን በሃይማኖት ደረጃና በስቴት ደረጃ መሆን አለበት ብዬ ነው እኔ አንድ ነገር ለመጨመር ይሄን ነገር ሲሜንት ለማድረግ ያክል ነው እና እኔ አሁን ምድራችን ላይ በጣም እያበቡ ያሉና እያቆጠቆጡ አልፎም እያበቡ ያሉ አንዳንድ ትሬንዶችን ስመለከት የዚህ ዕዳ ምክንያትም ይመስለኛል። አንዳንድ ጊዜ ቅድም እንዳልከው በኢኮኖሚካሊ በምን ተገብተዋል፣ ኢቨን በሳይኮሎጂካሊ ቀጥቃጮች ቡዳዎች። አሁን ኢቨን ኢትዮጵያ አዲስ አበባ ውስጥ እዚህ አዳኒ ጁስ የሚባሉት አሁን ወደ ቀጨኔ ምናምን አካባቢ የሚባለውን ነገር እኛ እድሜ እንኳን የምናውቀው ነገር ነው እና ምን ያህል ዲስክሪሚኔትድ ምን ያህል እንደተደረጉ እናውቃልና ከዛ ጀምሮ ደግሞ ታሪክ ደግሞ በተጨባጭ የተደረጉ ነገሮች አሉና እኔ አሁን ተመልክተ እንደሆነ ኢትዮጵያ ውስጥ እኮ የፒፕል ግሩፕ ቪክቲም በዝቷል። ጄኖሳይድ ተፈጸመብኝ የማይል ፒፕል ግሩፕ አለ ኢትዮጵያ ውስጥ አሁን በታሪክም አሁንም። ምንድን ነው ይሄ ትሬንድ? እንዲህ ሆኖ አይታወቅም እኮ የመደብ ትግል ነው ወይ ምናምን ነው ብዙ ጊዜ ያጋጥመን። አሁን ግን በጣም አኩራፊ በዝቷል። እንደ ህዝብ ተጠቅተናል፣ እንደ ብሔር ተጠቅተናል፣ በዚህ በዛ ምንል በስተናል። ይሄ አይነት ሴንቲሜንት ይሄ አይነት ጥቃትና ጉዳት እንደደረሰብንም አልደረሰብንም እንደደረሰብን እንቆጥር ያደረገን በዚህ ፒፕል ግሩፕ ላይ የተደረገውን ነገር ኮንሲደር ስላላረግሙ ይሆን አግሬው እዚሁ ሙሉ በሙሉ ነው ባንልም እግዚአብሔር ያንን የፈለገው ይመስለኛል።